ተመልሻለሁ። ኢንትሮዳክሽን ቱ ስታቲስቲክስ እንደቀጠለ ነው። ቻፕተር 3 ደርሰናል። ከዚህ በፊት ቻፕተር 1 እና 2 አይተን ነበር። ይሄ ከሱ የቀጠለ ክፍል ነው። ቻፕተር 3 ሜዥር ኦፍ ሴንትራል ቴንደንሲ፣ አርትሜቲክ ሚን፣ ጂኦሜትሪክ ሚን፣ ሃርሞኒክ ሚን፣ ሚዲያን፣ ሞድ፣ ኳርታይል፣ ዲሳይል እና ፐርሰንታይል ሁሉንም በዚህ ቪዲዮ አሰራራቸው፣ አጠቃቀማቸው፣ ጥንካሬና ጉድለታቸው በዚህ ቪዲዮ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። ፕሊስ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ወይም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። Measure of central tendency. We want to make comparison between a group of number. It is good to have single value that is considered to be good representation of each value. Measure of central tendency የምንገልጸው የሆነ ግሩፕ ኦፍ ቫልዩ ሲንግል በሆነ ቁጥር ወይም በአንድ ቁጥር ሪፕሬዘንት ስናደርገው ያ ሲንግል ቫልዩያችን አቬሬጅ ልንለው እንችላለን። አቬሬጅ ማለት ደግሞ ሜጀር ኦፍ ሴንትራል ቴንደንሲ አማካኝ ወይም የዛ ዳታችን መሃል ማለት እንችላለን። An average which is called typical average and an average which is not represent and has only theoretical values called descriptive average. በሆነ ግሩፕ ኦፍ ዳታ ላይ ሰርተን ያመጣነው አቬሬጅ ያንን ግሩፕ ሪፕሬዘንት የሚያደርግ ከሆነ ቲፒካል አቬሬጅ እንለዋለን። ነገር ግን ሪፕሬዘንት የማያደርግ የማይወክል ከሆነ ከእውነታው የራቀ ከሆነ ደግሞ ዲስክሪፕቲቭ አቬሬጅ ይባላል። ቲፒካል አቬሬጅ should be possess the following. ትክክለኛው አቬሬጅ ወይም ቲፒካል አቬሬጅ መሆኑን በእነዚህ ማወቅ እንችላለን። it should be rigidly defined. ይህ ማለት በማያሻማ መልኩ ወይም ፊክስድ በሆነ ቫልዩ መገለጽ ወይም ዲፋይን መደረግ አለበት። it should be based on all observation under the investigation. ዳታችን ላይ ካሉት ሁሉንም ኦብዘርቬሽኖቻችን ጥናቱ ላይ ማካተት ይኖርብናል። it should be little as affected by extreme observation. ከፍተኛና ዝቅተኛ በሆኑ ኦብዘርቬሽኖቻችን አፌክት መሆን የለበትም። ለምሳሌ ዳታችን ላይ ካሉት ኦብዘርቬሽኖቻችን በጣም ከፍተኛ የሆነ ኦብዘርቬሽን ካለ ዳታችን ላይ ተጽዕኖ ያደርጋል። የሆነ ቫልዩያችን ትንሽም ከሆነ እንደዛው ተጽዕኖ ያደርጋል። ትንሽ ኦብዘርቬሽናችን 50 ቢሆንና ትልቁ ኦብዘርቬሽናችን 1 ሚሊዮን ቢሆን በሁለቱ ዳታዎቻችን መካከል ከፍተኛ የሆነ ልዩነት ነው ያለው። በጣም የተራራቀ ነው። የነዚህ አቬሬጅ ስንሰራ አፌክት ስለሚያደርግ ቲፒካል አቬሬጅ ሲሆን ደግሞ አፌክት ማድረግ የለበትም። it should be capable of further algebraic treatment. algebraic treatment ለመስራት ምቹ መሆን አለበት። it should be little as affected by fluctuation of sampling. ሳምፕላችን በቀያየርን ቁጥር አፌክት መሆን የለበትም። it should be easier to calculate and simple to understand. ለመረዳትም ሆነ ካልኩሌት ለማድረግ ቀላል መሆን አለበት። types of measure of central tendency. There are several different types of measure of central tendency. Each has its own advantage and disadvantage. ብዙ አይነት measure of central tendency የምንለካበት መንገዶች አሉ። እነሱም የራሳቸው የቻለ ጥቅምና ጉዳት አላቸው። the mean, arithmetic, geometric and harmonic mean. የተለያየ አይነት አቬሬጅን ኮምፔር የምናደርግበት ዌዎች አሉ። arithmetic mean አለ፣ geometric mean አለ፣ harmonic mean አለ። the mode, the highest number of the frequency, ብዙ ጊዜ የተደጋገመው ቫልዩያችን ማለት ነው ሞድ ማለት። the median ካሉት ኦብዘርቬሽኖቻችን መካከል መሃል ላይ ያለው ኦብዘርቬሽን ማለት ነው the center። ኳንታይልስ ላይ ኳርታይል አለ፣ ዲሳይል አለ፣ ፐርሰንታይል አለ። ኳርታይል ማለት የሆነ ግሩፕ ወይም የሆነ ቫልዩ ለአራት እኩል ሲካፈል ማለት ነው። ዲሳይል ማለት ደግሞ የሆነ ግሩፕ ኦፍ ቫልዩ ለ10 እኩል ሲካፈል ማለት ነው። ፐርሰንታይል ማለት ደግሞ የሆነ ግሩፕ ኦፍ ቫልዩ ለ100 አካፍለን የሚመጣው ቫልዩ ማለት ነው። በኋላ ሁሉንም ዲቴይል እስከና አሰራሩ በደንብ አብራራላችኋለሁ። arithmetic mean is defined as the sum of the magnitude of items divided by the number of items. arithmetic mean ማለት ያሉት ኦብዘርቬሽኖቻችን ተደምረው ሲካፈል ለብዛታቸው አድርገን የምናገኘው ነው። the mean of x1, x2, x3 up to xn is denoted by arithmetic mean by symbol m or x bar is given by the formula x bar is equal to x1 plus x2 up to xn divided by total number of observation n. arithmetic mean ማለት ያሉት ኦብዘርቬሽኖቻችን ተደምረው ለብዛታቸው አካፍለን የምናገኘው ውጤት ነው። if x1 occur f1 times, if x2 occur f2 times, xn occur
fn times, then the mean will be x bar is equal to summation of I started from 1 up to k fi times xi over summation of I started 1 up to k fi frequency ማለት ነው። ይህ ፎርሙላ ሊነግረን ያሰበው አንድ ኦብዘርቬሽናችን ብዙ ጊዜ ተደግሞ ከሆነ በተደጋገመው ብዛት ልክ የምናባዛበት ሲሆን ለምሳሌ 3 4 ጊዜ ተደግሞ ከሆነ 3 ሲደመር 3 ሲደመር 3 ሲደመር 3 ከምንል 3 ሲባዛ በ4 ብለን ከስር ደግሞ ሲካፈል ለ4 ብለን በብዛታቸው ወይ በፍሪኩዌንሲው ማለት ነው በብዛታቸው ፍሪኩዌንሲውን የምናስቀምጥበት መንገድ ሲሆን በጣም ሲምፕል የሆነ ፎርሙላ ነው። በምሳሌ ደግሞ ላሳያችሁ። obtaining the mean of the following numbers አይተሞቹ 2 7 8 2 7 3 እና 7 ናቸው። ተዘበራርቀው ነው የተቀመጡት። ሪፒቲሽን አላቸው። እዚህ ጋር አሁን ከትንሽ ወደ ትልቅ አሬንጅ እናደርጋቸዋለን። ከጎን ደግሞ ፍሪኩዌንሲ ብለን እንጽፍና ሁለት አሁን ሁለት ጊዜ ነው የተደገመው። ስለዚህ ሁለት ብዬ እጽፋለሁ። 3 ደግሞ አንድ ጊዜ ተደግሟል አንድ ላለውኝ። 7 3 ጊዜ ተደግሟል። 8 ደግሞ አንድ ጊዜ ተደግሟል። አጠቃላይ ፍሪኩዌንሲዎቻችን ብዛታቸው 2 ሲደመር 1 ሲደመር 3 ሲደመር 1 እንልና 7 ይመጣል። ከዛ አይተሞቹን በፍሪኩዌንሲ እናባዛለን። 2 ሲባዛ በ2 4 ይሆናል። 3 ሲባዛ በ1 3 ይሆናል። 7 ሲባዛ በ3 21 ይሆናል። 8 ሲባዛ በ1 8 ይሆናል ማለት ነው። 4 ሲደመር 3 ሲደመር 21 ሲደመር 8 36 ይመጣል። አርትሜቲክ ሚን ለመስራት summation of I started 1 up to 4 fi times xi over summation of I started 1 up to 4 እናደርግና fi ማለት ነው ፍሪኩዌንሲያችን 36 ሲካፈል ለ7 እኩል ይሆናል 5.15 ይመጣል። አርትሜቲክ ሚን ፎር ግሩፕ ዳታ ቅድም የሰራነው አርትሜቲክ ሚን ለአንግሩፕ ዳታ ነበር። አሁን ለግሩፕ ዳታ ሲሆን ደግሞ if the data are given in the shape of the continuous frequency distribution then the mean is obtained as follow. Arithmetic mean is equal to summation of I started 1 up to k fi times xi over summation of I started 1 up to k fi ፍሪኩዌንሲያችን በግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን xi ማለት ክላስ ማርክ ማለት ነው። ክላስ ማርካችን እንዴት እንደሚሰራ ቻፕተር 2 ላይ ያሳይቻችሁ ነበር። calculate the mean for the following age of distribution ክላስ ተሰጥቶናል፣ ፍሪኩዌንሲ ተሰጥቶናል። አሁን ክላስ ማርክ ሰርተን በፍሪኩዌንሲ በማባዛት ከዛ ለቶታል ፍሪኩዌንሲያችን በማካፈል አርትሜቲክ ሚን በቀላሉ እንሰራለን። first find the class mark ክላስ እዚህ ጋር አለ፣ ፍሪኩዌንሲ እዚህ ጋር አለ። ዘናውን ክላስ ማርክ እንሰራለን። ክላስ ማርክ ማለት አፐር ክላሳችን ሲደመር ሎወር ክላሳችን አድርገን ሲካፈል ለ2 አድርገን የምናገኘው ቫልዩ ነው። 6 ሲደመር 10 ሲካፈል ለ2 16 ሲካፈል ለ2 8 ይመጣል። 11 ሲደመር 15 ሲካፈል ለ2 13 ይመጣል። 16 ሲደመር 20 ሲካፈል ለ2 18 ይሆናል። 21 ሲደመር 25 ሲካፈል ለ2 23 ይመጣል። 26 ሲደመር 30 ሲካፈል ለ2 28 ይሆናል። 31 ሲደመር 35 ሲካፈል ለ2 33 ይመጣል ማለት ነው። find the product of the frequency by class mark ከዛ xi ሲባዛ በፍሪኩዌንሲ እናደርጋለን። 8 ሲባዛ በ35 280 ይመጣል። እንደዚህ ያደረግን ሁሉንም ሰርተን ከዛ ቶታላችንን እንደምራለን ማለት ነው። ስንደምራቸው 1575 ይመጣል። ቶታል ፍሪኩዌንሲያችን ደግሞ 100 ነው። ስለዚህ በፎርሙላችን መሰረት 1575 ሲካፈል ለ100 አድርገን 15.75 ይመጣል ማለት ነው አርትሜቲክ ሚናችን። Special property of arithmetic mean the sum of the deviation of the set of item from the mean is always 0. Summation of I started 1 up to n xi minus x bar ወይ mean is equal to 0. እያንዳንዱ አይተማችን ሲቀነስ ሚን አድርገን ብንሰራ ውጤቱ 0 ነው የሚሆነው። ኔጌቲቭም ፖዚቲቭም ደምረን ማለት ነው።
መጨረሻ ላይ 0 ነው የሚመጣው። ይሄ አንዱ ፕሮፐርቲ ነው። ሁለተኛው ፕሮፐርቲያችን if x bar is the mean of n1 observation, if x2 the mean of n2 observation, if xk the mean of nk observation, then the mean of all of the observation in the group is often called combined mean. x bar c is equal to x bar 1 times n1 plus x bar 2 times n2 up to x bar k times nk, n1 plus n2 up to nk. ኮምባይንድ ሚን ማለት ከአንድ በላይ ለሆኑ ሚኖቻችን ኮምባይን አድርገን የነሱን ሚን በአንድ ቁጥር ሪፕሬዘንት አድርገን ስንሰራው ያን የሰራነው ቫልዩ ኮምባይንድ ሚን እንለዋለን። በምሳሌ ደግሞ የበለጠ ግልጽ ላድርግላችሁ። In a class there are 13 females and 17 males. If a female average is 16 in an examination and boy average 72, find the mean of the entire class. የሆነ አንድ ክፍል ውስጥ 30 ሴቶች አሉ፣ 70 ወንዶች አሉ። የሴቶቹ የፈተና ውጤት አማካኝ ውጤታቸው 60 ነው፣ የወንዶቹ ደግሞ 72 ነው። ስለዚህ ኮምባይን ሚናቸው በቅድሙ ፎርሙላ መሰረት እንሰራዋለን። በመጀመሪያ ጊቭን እናወጣለን። የሴቶቹ ሚን 60 ነው፣ ብዛታቸው ወይም ኤናቸው ደግሞ 30 ነው። የወንዶቹ አቬሬጅ 72 ነው፣ ኤናቸው ደግሞ 70 ነው። ስለዚህ ኮምባይን ሚናችን በፎርሙላችን መሰረት ማባዛት ነው። x bar 1 times n1 plus x bar 2 times n2 ሲካፈል ለn1 plus n2 አድርገን 30 ሲባዛ በ60 ሲደመር 70 ሲባዛ በ32 ሲካፈል 30 ሲደመር 70 እናደርግና 6840 ሲካፈል ለ100 ሲሆን 68.40 ይመጣል። If a wrong figure has been used when calculating the mean, the correct mean can be obtained without repeating the whole process using the formula. በመጀመሪያ ሚን ስንሰራ መሃል ላይ የሆነ ቫልዩ አሳስተን ሰርተን ከነበረ አሁን ትክክለኛ ቫልዩዋችን ካወቅን እንደገና ከመጀመሪያ ጀምረን ሚኑን ካልኩሌት ማድረግ አይጠበቅብንም። የኛ ፎርሙላ በመጠቀም መስራት እንችላለን። correct mean is equal to wrong mean plus open bracket እናድርግና ኮሬክት ቫልዩ ማይነስ ሮንግ ቫልዩ አድርገን ብራኬት ዘግተን ለኤን እናካፈላለን። ኤን ማለት ቶታል ኦብዘርቬሽኑ ነው። በምሳሌ ደግሞ የበለጠ ግልጽ ላድርግላችሁ። An average weight of 10 students was calculated to be 65. Later, it was discovered that one weight was misread as 14 instead of 18 kg. Calculate the correct የ10 ተማሪዎች የክብደት ሚናቸው ስንሰራ በመጀመሪያ 65 አመጣን፣ የተሳሳተው ሚን ማለት ነው። የተሳሳተው ደግሞ 80 ኪሎ ግራም ማለት ሲጠበቅብን 40 ብለን ነበር የሰራነው። ስለዚህ ትክክለኛው ሚናችን ለመስራት በቅድሙ ፎርሙላ መሰረት መተካት ነው። correct mean is equal to wrong ሚናችን 65 ነው ሲደመር ቅንፍን ከፍትና ትክክለኛ ቫልዩያችን 80 ስለሆነ 80 ሲቀነስ የተሳሳተው ቫልዩያችን 40 ስለሆነ 40 እናደርጋለን። ዘን ቅንፍን ዘጋና ለ10 እናካፍላለን። 65 ሲደመር 80 ሲቀነስ 40 40 ነው የሚመጣው። 40 ሲካፈል ለ10 ስናደርግ 4 ይመጣል። 65 ሲደመር 4 69 ኪሎ ግራም ይመጣል ማለት ነው ትክክለኛው ሚናችን። Then the effect of transforming original series on the mean, if constant k is added or subtracted from every observation, then the new mean will be old mean plus or minus k respectively. በሆነ ግሩፕ ኦፍ ኦብዘርቬሽኖቻችን ላይ አቨሬጃቸውን ሰርተን ከዛ በኋላ ሁሉንም ኦብዘርቬሽኖቻችን ላይ ተመሳሳይ የሆነ ቁጥር ብንደምር ወይም ብንቀንስ አሁን አዲስ ሚን ስንሰራ ከድሮ ሚላችን ላይ ያን ተመሳሳይ ኦብዘርቬሽናችን ደምረን ከነበረ እንደምራለን፣ ቀንሰን ከነበረ ደግሞ እንቀንሳለን። ይሄ ነው አሁን ባጭሩ። በምሳሌ ደግሞ የበለጠ ግልጽ አድርግላችኋለሁ። if every observation are multiplied by constant k, then the new mean will be k times old mean. እያንዳንዱ ኦብዘርቬሽኖቻችን ላይ የምናባዛ ከሆነ ደግሞ በቀላሉ ኦልድ ሚናችን ሲባዛ ባባዛነው ቁጥር እናባዛዋለን። በምሳሌ ደግሞ ላሳያችሁ። The mean set of a number is 500. If 10 is added to each of the number in the set,
then what will be the mean of the new set? ኦልድ ሚናችን 500 ነው። ነገር ግን እያንዳንዱ ኦብዘርቬሽኖቻችን ላይ 10 ቢጨመርላቸው አዲሱ አቨሬጃችን የሚሆነው new mean is equal to old mean plus 10 ይሆናል። ምክንያቱም 10 10 ነው እያንዳንዱ ኦብዘርቬሽኖቻችን ላይ የጨመረው። ስለዚህ 500 ሲደመር 10 510 ይሆናል ማለት ነው። If each of the number in the set multiplied by -5, then what will be the mean of the new set? New mean is equal to -5 times old mean ይሆናል በፎርሙላችን መሰረት። -5 ሲባዛ በ500 -2500 ይመጣል። Weighted mean. When a proper importance is desired to be given to different data, weighted mean is appropriate. weighted mean የሚያስፈልገው ለተለያዩ ዳታዎቻችን የተለያየ ክብደት ሲሰጣቸው ነው weighted mean የሚባለው። ፎርሙላውም x bar w is equal to summation of I started 1 up to n xi times wi over summation of I started 1 up to n wi ይሆናል። ያው weighታችን እንደ ፍሪኩዌንሲ ነው የምንጠቀመው። የበለጠ ደግሞ በምሳሌ ግልጽ ላድርግላችሁ። Example, student obtained the following percentage in an examination: English 16, Biology 75, Mathematics 63, Physics 59, and Chemistry 55. Find the student weighted arithmetic mean if weights 1, 2, 1, 3, 3 respectively are allotted to the subject. የተማሪዎች ውጤት በፐርሰንት ተቀምጠዋል። እንግሊሽ 60 ነው፣ ባዮሎጂ 75፣ ማቴማቲክስ 63፣ ፊዚክስ 59 ነው፣ ኬሚስትሪ ደግሞ 55 ነው። እና ለነዚህ ውጤቶች የተሰጣቸው ክብደት ደግሞ ለእንግሊሽ 1 ነው የተሰጠው ክብደት፣ ለባዮሎጂ 2 ነው የተሰጠው ክብደት፣ ለማቴማቲክስ 1 ነው፣ ለፊዚክስ 3 ነው የተሰጠው ክብደት፣ ለኬሚስትሪ ደግሞ 3 ነው። ስለዚህ weighted ሚናችን ለመስራት በፎርሙላችን መሰረት ማባዛት ነው። 60 ሲባዛ በ1 ሲደመር 75 ሲባዛ በ2 ሲደመር 63 ሲባዛ በ1 ሲደመር 59 ሲባዛ በ3 ሲደመር 55 ሲባዛ በ3 እናድርግና ኦቨር አድርገን 1 ሲደመር 2 ሲደመር 1 ሲደመር 3 ሲደመር 3 ማድረግ ነው። 615 ሲካፈል ለ10 61.5 ይመጣል። ሜሪት ኤንድ ዲሜሪት ኦፍ አርithmetic mean ጥንካሬና ድክመታቸው ማለት እንችላለን። ሜሪት ማለት ጥንካሬ ሲሆን ዲሜሪት ደግሞ ድክመት ማለት እንችላለን። በመጀመሪያ ሜሪት ስንል it is based on all observation ሁሉንም ኦብዘርቬሽኖቻችን ያጠቃልላል arithmetic mean. it is suitable for further mathematical treatment ሌሎችም ማቴማቲካል ኦፕሬሽኖችን ለመስራት ምቹ ነው arithmetic mean. It is stable average. It is not affected by fluctuation of sampling to some extent. ሳምፕል በቀያየርን ቁጥር ሚናችን ላይ ያን ያህል አፌክት የለውም። ይሄ አንዱ ጥንካሬው ነው። it is easy to calculate and simple to understand. ካልኩሌት ለማድረግም ለመረዳትም በጣም ኢዚ ነው። ዲሜሪት ወይም ድክመቶቹ ደግሞ it is affected by extreme observation. በትልልቅ ኦብዘርቬሽኖቻችን አፌክት ይሆናል። መሃል ላይ ወይ ከፍ ያለ ኦብዘርቬሽን ይኖራል ወይ በጣም ዝቅ ያለ ኦብዘርቬሽን ይኖራል። እንደዚህ አይነት ኦብዘርቬሽኖቻችን ሚናችን ላይ አፌክት ያደርጋሉ። it cannot be used in a case of open-end class. open-end ከሆኑ ክላሶቹ የማያልቅ ከሆነ እዛ ላይ መጠቀም አንችልም። ይሄኛው አንዱ ጉድለቱ ነው። it cannot be determined by the method of inspection. ዳታውን በማየት ብቻ ዲተርማይን ልናደርገው ወይም ልንወስን አንችልም። it cannot be used when dealing with qualitative characteristics such as intelligence, honesty, beauty. ኳሊታቲቭ ለሆኑ ነገሮች ኤክስፕረስ ልናደርግ አንችልም። በፊደል የሚገለጽ ከሆነ በቁጥር ዲተርማይን ማድረግ አለብን። በቁጥር ዲተርማይን ማድረግ የማንችል ከሆነ ይሄኛው አንዱ ሊሚቴሽኑ ነው ማለት ነው arithmetic mean. ለምሳሌ ስለ ሰው ልጅ የጭንቅላት ፍጥነት፣ IQ፣ ታማኝነት፣ ስለ ውበት እነዚህ አሁን ኳሊታቲቭ የሆኑ ዳታዎች ናቸው። geometric mean is a set of n observation is the nth root of the product. geometric mean በዋናነት average ratio ለመስራት እንጠቀመዋለን። geometric mean is equal to nth root of x1 times x2 up to xn. በምሳሌ ደግሞ ስናየው find the geometric mean of the number of 2, 4 and 8.
ስለዚህ አሁን በፎርሙላችን መሰረት ጂኦሜትሪክ ሚን n is equal to 3 ነው። ስለዚህ cubed root of 2 times 4 times 8 ይሆናል። cubed root of 64 ይሆናል። cubed root of 64 is equal to 4 ይመጣል። ስለዚህ የሆነ ነገር አቨሬጅ ሬሾ ለመስራት በብዛት ጂኦሜትሪክ ሚን እንጠቀማለን ማለት ነው። ስለዚህ አሁን በዋናነት ማወቅ ያለባችሁ ጂኦሜትሪክ ሚን የምንጠቀመው አቨሬጅ ሬሾ ለመስራት ነው። ሃርሞኒክ ሚን the harmonic mean of x1 x2 x3 up to xn denoted by harmonic mean የሚጠቅመን ደግሞ አቨሬጅ ስፒድ እና አቨሬጅ ሬት ለመስራት እንጠቀማለን ጂኦሜትሪክ ሚን። ሃርሞኒክ ሚን የሚጠቅመን አቨሬጅ ስፒድ እና አቨሬጅ ሬት ለመስራት ነው። ጂኦሜትሪክ ሚን ደግሞ የምንጠቀመው አቨሬጅ ሬሾ ለመስራት ነበር ያልነው። በፎርሙላ እና በምሳሌ የበለጠ ግልጽ ላድርግላችሁ። ሃርሞኒክ ሚን is equal to n over summation of I started 1 up to n 1 over xi is simple harmonic mean. A cyclist pedaled from his house to college at speed of 10 km/h and back from the college to his house 15 km/h. Find the average speed. የሆነ ሰው በሳይክል እየተጓዘ ከቤቱ እስከ ትምህርት ቤት ድረስ 10 ኪሎ ሜትር በአንድ ሰዓት ተጓዘ። ከትምህርት ቤት ወደ ቤቱ ሲመለስ ደግሞ 15 ኪሎ ሜትር በአንድ ሰዓት ተጓዘ። ስለዚህ ሲሄድና ሲመጣ ያለው አቨሬጅ ስፒድ ስሩ ነው ያለን። አቨሬጅ ስፒድ ለመስራት ደግሞ የምንጠቀመው ሃርሞኒክ ሚን ነበር ያልነው። ስለዚህ x1አችን 10 ኪሎ ሜትር ፐር አወር ነው። x2አችን ደግሞ 15 ኪሎ ሜትር ፐር አወር ነው። ፎርሙላው ደግሞ ይሄ ነው። በቀላሉ መተካት ነው የሚሆነው። የናችን 2 ነው። ኦቨር እናደርግና 1 ኦቨር 10 ሲደመር 1 ኦቨር 15 2 ኦቨር 5/30ኛ ይመጣል። የሆነ ፎርሙላ አለ በሂሳብ a ኦቨር b ኦቨር c ኦቨር d ሲሆን ad ኦቨር bc ነበር የሚሆነው። ስለዚህ ይሄንን ፎርሙላ አሁን አፕላይ እናደርገዋለን። እንደዚህ ስናደርገው 12 ኪሎ ሜትር ፐር አወር ይመጣል። mod is the value which occur most frequency in the set of value. mod ማለት በጣም የተደጋገመ ቫልዩአችን ማለት ነው። ቻፕተር 2 ላይ በስፋት አይተነው ነበር። the mod may not be exist and even if it doesn't exist it may not be unique. የሆነ ኦብዘርቬሽኖቻችን ላይ ሞድ ላይኖረው ይችላል፣ የመኖርም ግዴታም የለበትም። in case of discrete distribution the value having maximum frequency in the mod class. ካሉት ኦብዘርቬሽኖቻችን ላይ በብዛት የተደገመው ቫልዩአችን በዲስክሬት ወይም በአንግሩፕድ ዲስትሪቢዩሽን ላይ ሞዳል ቫልዩአችን እንለዋለን። በምሳሌ ደግሞ ላሳያችሁ። find the mod of 5 3 5 8 and 9 ሞዳችን 5 ነው። ምክንያቱም 5 ሁለት ጊዜ ነው የተደገመው። ሌሎቹን ብታዩ አንዳንድ ጊዜ ነው የተደገሙት። find the mod of 8 9 9 7 8 2 and 5 it is bimodal data. 8 እና 9 ሁለት ጊዜ ነው የተደገሙት። ሁለት ጊዜ ሲደገሙ ባይሞዳል ዳታ እንለዋለን። 8 ሁለት ጊዜ ተደግሟል። በተመሳሳይ 9ም ሁለት ጊዜ ነው የተደገመው። find the mod of 4 3 6 and 7 እነዚህ ላይ አሁን ሞድ የለውም። ሁሉንም ኦብዘርቬሽኖቻችን ላይ አንዳንድ ጊዜ ነው የተደገሙት። ስለዚህ ሪፒትድ የሆነ ኦብዘርቬሽን የለንም። mod for group data if the data are given in the shape of continuous frequency distribution then the mod is defined as. ይሄኛው ለግሩፕድ ወይም ኮንቲኒየስ ዳታዎቻችን ሲሆኑ ሞዳችን የምንሰራው በዚህ መንገድ ነው። mod is equal to frequency of mod class plus size of the mod class ቅንፍን ከፍትና change in 1 over change in 1 plus change in 2. ይሄኛውን change in 1 ማለት frequency of the mod class ሲቀነስ frequency of the previous class ነው። change in 2 ደግሞ frequency of the mod class ሲቀነስ ከሞዳችን በፊት ካለው ክላስ አድርገን ማግኘት እንችላለን። በምሳሌ ደግሞ የበለጠ ግልጽ ላድርግላችሁ። the mod class is the class with the highest frequency. mod class ማለት በብዛት የተደገመበት ክላስ ማለት ነው። following in the distribution of the size of certain farms selected at randomly from create the mode of the distribution. class width ይሄ ነው። grouped frequency distribution ነው። ከጎን ደግሞ frequency አለ።
ሃይስት ፍሪኩዌንሲያችን 31 ነው። ሞድ ክላሳችን ከ45 እስከ 55 ነው። ምክንያቱም ሃይስት ፍሪኩዌንሲ ያለበት ክላስ ሞድ ክላሳችን ነው ብለን ነበር። ፍሪኩዌንሲ ኦፍ ሞድ ክላስ is equal to 45 ክላስ ዊድዛችን 10 ነው። ፍሪኩዌንሲ ኦፍ ዘ ሞድ ክላስ 31 ነው። ሲቀነስ ፕሪቪየስ ክላሳችን ደግሞ 29 ነው። 31 ሲቀነስ 29 2 ይመጣል። ፍሪኩዌንሲ ኦፍ ዘ ሞድ ክላስ 31 ነው። ሲቀነስ ፎሎዊንግ ክላሳችን 5 ነው። 31 ሲቀነስ 5 26 ነው። ስለዚህ አሁን በቀላሉ መተካት ነው። ሁሉንም አግኝተናል። ሞድ is equal to 45 ሲደመር ዊድዛችን ክላስ ዊድዛችን 10 ስለሆነ 10 እናደርጋለን። ቅንፍን ከፍትና ቼንጅን ዋናችን 2 ነው። ኦቨር 2 ሲደመር 26 ይሆናል። ዘን ሞዳችን የሚሆነው 45.71 ይመጣል ማለት ነው። ሜሪት ኤንድ ዲሜሪት ኦፍ ሞድ ጥንካሬና ድክመቶቹ ማለት ነው የሞድ። በመጀመሪያ ጥንካሬው ልንገራችሁ። It's not affected by extreme observation. ኤክስትሪም ከፍ ያለ ወይም ዝቅ ያለ ኦብዘርቬሽን ቢኖረን ሞዳችን ላይ አፌክት አያደርገውም። የኛውን ሚን ላይ አፌክት ይሆናል ብለን ነበር። ሞድ ላይ ግን አፌክት አይሆንም፣ ጥንካሬው ነው። easy to calculate and simple to understand. ካልኩሌት ለማድረግም ለማስላትም ቀላል ነው። it can be calculated for distribution with open end class. open end ለሆኑ ክላሶች ካልኩሌት ማድረግ እንችላለን ሞድ ላይ ማለት ነው። አርትሜቲክ ሚን ላይ አንችልም ነበር ያልነው። ዲሜሪት ወይም ድክመቶቹን ደግሞ it is not rigidly defined. ዳታችን በስርዓት አይገልጸውም። አርትሜቲክ ሚን ላይ ይገልጸዋል ነበር፣ ሪጂድ ነው ነበር ያልነው። ሞድ is not rigidly defined. ስፔሲፊክ በሆነ ወይ መግለጽ አንችልም ማለት ነው። it is not based on all observation. ሁሉንም ኦብዘርቬሽኖቻችን አያጠቃልልም። ሞድ የሚያጠቃልለው ሃይስት ፍሪኩዌንሲ ያለበት ቦታ ነው። it's not suitable for further mathematical treatment. ሌሎች ማthematical ኦፕሬሽኖች ለመስራት ምቹ አይደለም ሞድ። it is not stable average. it is affected by fluctuation of sampling to some extent. ሳምፕላችን በቀያየርን ቁጥር ሞዳችን አፌክት ይሆናል። ሚን ላይ አፌክት አይሆንም ብለን ነበር። ሞድ ላይ ግን አፌክት ይሆናል። ይሄኛው ሊሚቴሽኑ ነው። being the point of maximum density, mode is especially useful finding the most popular size in student relating to market, trade, business and industry. ሞድ በጣም የሚጠቅመን ማርኬቲንግ፣ ቢዝነስ፣ ንግድ ላይ ነው። በጣም ተፈላጊ የሆነበትን እንለይበታለን። በተደጋጋሚ የሚጠየቀው፣ በተደጋጋሚ የሚፈለገው ወይም የሚሸጥ ነገር ከሆነ ብዙ ኦርደር ያለው ነገር ሞር በቃ የተደገመ ቫልዩ በዚህ አናሊሲስ መስራት እንችላለን። the median is the value of the variable which divided into two equal halves. ሚዲያን ማለት ካለው ኦብዘርቬሽኖቻችን ላይ መካከል ላይ ያለው ቫልዩ ማለት ነው፣ ወይም ሴንተር ማለት ነው። in an order series of the data, median is observation exactly in the middle of the series. ከሆነ ከተሰጠው ግሩፕ ኦፍ ዳታ ላይ ከፍም ዝቅም አይልም። ኤግዛክትሊ መሃል ላይ ያለው ቫልዩያችን ሚዲያን እንለዋለን። if x1 x2 up to xn be the observation, then the number arranged in ascending order will be x1 x2 up to xn. ሚዲያን ስንሰራ ዳታችን ተዘበራርቆ ከተቀመጠ አሴንዲንግ ኦርደር እናደርጋለን። ሚድል ተርማችን ከመለየታችን በፊት ሚዲያን ድኖት የምናደርገው በዚህ ሳይን ነው። ሚዲያን ፎር አንግሩፕድ ዳታ፣ በአንግሩፕድ ዳታ ሚዲያን ኦድ እና ኢቭን ሲሆን ልዩነት አለው። የተለያየ ፎርሙላ ነው ያለው። ኦድ ሲሆን የምንጠቀመው ፎርሙላ፣ ኢቭን ሲሆን የምንጠቀመው የተለያዩ ናቸው። ኦድ ሲሆን x of n plus 1 ኦብዘርቬሽን ነው። n ደግሞ ኢቭን ከሆነ 1/2 of x n/2 plus x of n/2 plus 1 ይሆናል። ኤክሳችን አይተማችን ነው የሚጠቁመን። ለምሳሌ የበለጠ ግልጽ ላድርግላችሁ። find the median of the following numbers. a is equal to 6 5 2 8 9 and 4. first order the data.
በመጀመሪያ ዳታችን ኦርደር እናደርገዋለን። አሴንዲንግ ኦርደር ኤናችን 6 ነው። 6 አሁን ኢቭን ነው። ስለዚህ ፎርሙላችን የሚሆነው ይሄኛው ነው። 1/2 እናደርግና ብራኬት ከፍተን አይተም ኦፍ n/2 ይሆናል ፕላስ አይተም ኦፍ n/2 ፕላስ 1 ይሆናል ማለት ነው። 1/2 አይተም 3 ፕላስ አይተም 4 ይሆናል ማለት ነው። 1/2 እናደርግና አይተም 3ያችን 5 ነው። አይተም 4 ደግሞ 6 ነው። 1/2 እናደርግና 5 ሲደመር 6 5.5 ይመጣል። ቢ ደግሞ ኦርደር እናደርገዋለን። 1 2 3 5 እና 8 ይሆናል። ኤናችን ብንቆጥር 5 ናቸው። 5 ደግሞ ኦድ ነው። ኦድ ሲሆን ደግሞ ይሄ ፎርሙላ ነው የምንጠቀመው። ሚዲያን ኢዝ ኢኳል ቱ አይተም ኦፍ n + 1/2 ይሆናል ማለት ነው። n 5 ነው። 5 ሲደመር 1 6 ሲከፈል ለ2 አይተም 3 ይሆናል ማለት ነው። አይተም 3 ደግሞ ብናየው 3 ነው የሚሆነው። ስለዚህ ሚዲያናችን 3 ነው። ሚዲያን ፎር ግሩፕ ዳታ ለአንግሩፕ ዳታ አይተን ነበር። ለግሩፕ ዳታ ሲሆን ደግሞ if the data is given in the shape of continuous frequency distribution the median is defined as median is equal to lower class boundary of the median class plus class width over frequency of the median class bracket እንከፍትና n/2 minus cumulative frequency before the median class እናደርጋለን። the median class in the class with the smallest cumulative frequency less than type or greater than type or equal to n/2 ሚዲያን ክላሳችን የምንለየው ካሉት ቶታል ኦብዘርቬሽኖቻችን ላይ n/2 አድርገን የሚመጣው ቫልዩያችን ነው። ያንን ክላስ ሚዲያን ክላስ እንለዋለን። ኮሙሌቲቭ ፍሪኩዌንሲያችን ግን less than type ነው የምናደርገው። አንድ ኤግዛምፕል እንየና በሱ ግልጽ እናድርገው። find the median of the following distribution እዚህ ጋር አሁን ክላስ አለ። በግሩፕድ ፍሪኩዌንሲ ነው የተቀመጡት። ከጎን ደግሞ ፍሪኩዌንሲ አለ። ፈርስት ፋይንድ less than cumulative frequency less than cumulative frequency እንሰራለን። less than cumulative frequency ማለት ከላይ ጀምረን ፍሪኩዌንሲያችን እየደመርን መሄድ ማለት ነው። መጀመሪያ 7 ነው። 7 ሲደመር 10 17 ይሆናል። ከዛ 7 ሲደመር 10 ሲደመር 22 39 እያለ እስከ መጨረሻ ድረስ እየደመርን መሄድ ነው። መጨረሻ ላይ 75 ይመጣል። ሰከንድ አይደንቲፋይ ዘ ሚዲያን ክላስ ሚዲያን ክላሳችን ለመለየት n/2 አድርገን መለየት እንችላለን። n is equal to 75 ነው ሲካፈል ለ2 37.5 ይመጣል። 37.5 የሚገኘው በዚህኛው ከ50 እስከ 54 ባለው ሬንጅ ውስጥ ነው። ስለዚህ ሚዲያን ክላሳችን ይሄ ነው። ሎወር ክላስ ባውንደሪ ኦፍ ሚዲያን ክላሳችን 49.5 ነው። ክላስ ዊድዛችን 5 ነው። አንደኛው ክላስ ከአንደኛው ክላስ ያለው ልዩነት ማለት ነው ክላስ ዊድዝ። ኤናችን 75 ነው። cumulative frequency of before the median ክላሳችን 17 ነው። frequency of the median ክላሳችን ደግሞ 22 ነው። አሁን በፎርሙላው መሰረት መተካት ነው። median is equal to lower class boundary of the median class plus class width አድርገን over frequency of the median class ቀንፈን ከፍተና n/2 minus cumulative frequency of before the median class እናደርግና ቀንፈን ዘጋለን። 49.5 ሲደመር 5/22 into 37.5 minus 17 ይሆናል። መጨረሻ ላይ 54.16 ይመጣል ማለት ነው ሚዲያናችን። ሜሪት ኤንድ ዲሜሪት ኦፍ ሚዲያን ጥንካሬና ጉድለታቸው ማለት ነው። ሜሪት እናያለን በቅድሚያ። ሚዲያን is a positional average and he is not influenced by extreme observation ሚዲያን የቦታ ወይም ፖዚሽን አቬሬጅ ስለሆነ ስለዚህ በኤክስትሪም ኦብዘርቬሽኖቻችን አፌክት አይሆንም። ከፍተኛም ሆነ ዝቅተኛ ኦብዘርቬሽን ቢኖር ሚን ላይ እንጂ ሚዲያን ላይ አፌክት አይሆንም። can be calculated in a case of open end interval open end ለሆኑ በማያልቁ አይነት ኦብዘርቬሽኖቻችን ሚዲያን አፌክት አይሆንም።
median can be located even if the data are incompleted ሚዲያን የሆነ ቦታ ይጠቁመናል መረጃው ሙሉ በሙሉ ያልተሟላ ቢሆንም ማለት ነው ዲሜሪት ወይም ጉድለቶቹን ደግሞ it is not good representation of data if the number of item is small ያለው ኦብዘርቬሽን አጠቃላይ በቁጥር ትንሽ ከሆነ በደንብ አድርጎ አይገልጸውም ሚዲያን ስለዚህ ይሄ ጉድለቱ ነው it is not amenable to further algebraic treatment ሌሎች አልጀብሪክ የሆኑ ትሪትመንቶች ለመስራት ምቹ አይደለም ሚዲያን it is susceptible to sampling fluctuation ሳምፕላችን በቀያየርን ቁጥር ሚዲያናችን አፌክት አይሆንም quantiles when a distribution is arranged in order to magnitude of item the median is a value of the middle term የሆነ ግሩፕ ኦፍ ዲስትሪቢዩሽን ላይ አሬንጅ ተደርገው በመጠናቸው ሚዲያን አሁን የሚያመለክተው ሴንተር ላይ ያለው ቫልዩ ነው the measures that depend upon their position in distribution quartiles deciles and percentiles are collectively called quantiles የምንለካው ወይም የመለካ ስርዓታችን ቦታን ከሆነ የት እንዳለ ከሆነ ሜጀር የምናደርገው ኳንታይልስ ደግሞ ኳርታይል ዲሳይል እና ፐርሰንታይል ይሆናል ኳርታይል ማለት ለአራት እኩል ማካፈል ሲሆን ዲሳይል ሲሆን ደግሞ ለ10 እኩል ማካፈል ነው ፐርሰንታይል ደግሞ ለ100 እኩል ማካፈል ነው አሁን ሶስቱንም ኳርታይል ዲሳይል እና ፐርሰንታይል አሰራራቸውን ግልጽ ላድርግላችሁ quartiles are a measurement that divides the frequency of distribution into 4 equal parts quartile ማለት ብዙ ጊዜ ደጋግሜዋለሁ የሆነ group of value ለአራት እኩል ሲካፈል ነው the value of the variable corresponding to this division are depend on quartile 1 quartile 2 and quartile 3 often is called the first the second and third quartile respectively quartile ማለት ለአራት እኩል ሲካፈል ከሆነ የመጀመሪያው ኳርታይል አለ ፈርስት ኳርታይል ሰከንድ ኳርታይል ወይም ሁለተኛ ኳርታይላችን አለ ሰርድ ኦር ሶስተኛ ኳርታይላችን አለ የኳርታይል ቫልዩ ልንፈልግ ወይም ፋይንድ ልናደርግ የምንችለው ኳርታይል 1 ኳርታይል 2 እና ኳርታይል 3 ብቻ ነው የሚሆነው quartile 1 is a value which has 25% of item which are less than or equal to its የመጀመሪያው ኳርታይል ማለት የሆነ ግሩፕ ኦፍ ቫልዩ ላይ የዛን ግሩፕ አሬንጅ አድርገን የዛ ግሩፕ ኦፍ ቫልዩአችን 25% ወይም ኳርታይል 1 እኩል ነው የሚሆነው similarly quartile 2 has 15% of item which the value less than or equal to its ኳርታይል 2 ማለት ደግሞ ሚዲያን ወይም የዛ ዳታችን ግሩፓችን ላይ half ማለት እንችላለን quartile 3 has 75% of item whose value are less than or equal to its quartile 3 ማለት የዳታችን 75% ላይ ካለው ቫልዩ ጋር እኩል ነው የሚሆነው the quartile class containing quartile I is a class with the smallest cumulative frequency less than type greater than or equal to I times n over 4 I is equal to 1 2 and 3 ኳርታይል ለመስራት በመጀመሪያ ክላሳችን መለየት ይኖርብናል ክላሳችን የምንለየው ለግሩፕ ዳታ ነው ደግሞ ለአን ግሩፕ ዳታ ሲሆን ደግሞ አይተማችን ነው የሚሆነው ለመለየት ክላሳችንም ሆነ አይተማችን ለመለየት I times n over 4 አድርገን ነው የሚሆነው I ሊሆን የሚችለው ኳርታይል 1 2 እና 3 ነው የሚሆነው ከዛ በላይ ስለሌለ ማለት ነው በዚህ ፎርሙላ መሰረት ክላሳችን ወይም አይተማችን ከለየን በኋላ ለግሩፕድም ለአንግሩፕድም ማሳያችኋለሁ ኳርታይል ክላስ ኳርታይል I ማለት 1 2 ወይም 3 ነው የሚሆነው ፈርስት ኳርታይል ሊሆን ይችላል ሰከንድ ኳርታይል ሊሆን ይችላል ኦር ሰርድ ኳርታይል ሊሆን ይችላል lower class boundary of the quartile class plus class width over frequency of the quartile class bracket እንከፍትና I times n over 4 minus cumulative frequency before the quartile class ይሆናል የኳርታይል የዲሳይል እና የፐርሰንታይል ፎርሙላዎቹ ኦልሞስት ተመሳሳይ ናቸው ነገር ግን ሊለይ የሚችለው እቺ ከስር
4 የነበረችዋ ዲሳይል ከሆነ 10 ነው የሚሆነው። ፐርሰንታይል ከሆነ ደግሞ 100 ነው የሚሆነው። አያችን ደግሞ ኳርታይል ሲሆን 1 2 3 ብቻ ነው የሚሆነው። ዲሳይል ሲሆን ደግሞ 1 2 3 ይሆንና እስከ 9 ድረስ ይሆናል። ፐርሰንታይል ደግሞ ከ1 እስከ 99 ነው የሚሆነው አያችን ማለት ነው። አሁን ወደ ዲሳይል ልግባና በኋላ ደግሞ በምሳሌ በደንብ አብራራላችኋለሁ። ዲሳይል are a measure that divides the frequency of distribution into 10 equal parts። ዲሳይል የሆነ ግሩፕ ኦፍ ቫልዩዋችን ለ10 እኩል ሲካፈል ማለት ነው። the value of the variable corresponding to this distribution are denoted by decile 1, decile 2 up to decile 9, often called the first, the second up to 9 decile respectively። ቀደም ኳርታይል 1 ኳርታይል 2 እና ኳርታይል 3 እንፈልጋለን ነበር ያልኩት። አሁን ለዲሳይል ሲሆን ደግሞ ከዲሳይል 1 እስከ ዲሳይል 9 ድረስ ነው የሚሆነው። 10ኛ ዲሳይል አይባልም፣ 4ኛ ኳርታይልም አንልም፣ 100ኛ ፐርሰንታይልም አይባልም። ዲሳይል ከሆነ ከዲሳይል 1 እስከ ዲሳይል 9 ብቻ ነው የምንፈልገው። to find di I is equal to 1 up to 9 we count I times n over 10 of the class beginning from the lowest class። የምንፈልገው ዲሳይል ክላሳችን ለመወሰን በዚህኛው ፎርሙላ እንወስናለን። ለግሩፕድም ለአንግሩፕድም ለግሩፕድ ሲሆን ክላሳችን ነው የሚሆነው፣ ለአንግሩፕድ ሲሆን ደግሞ አይተማችን ነው የምንለየው ስንተኛ አይተም እንደሆነ ማለት ነው። ዲሳይል ፎርሙላው ተመሳሳይ ነው ከኳርታይል ጋር። ለግሩፕድም ለአንግሩፕድም ብቻ ሲካፈል ለ4 የነበረው ለ10 ይሆናል። አያችን ደግሞ ከ1 እስከ 9 ይሆናል። ዲሳይል ላይ ዲሳይል 1 እስከ ዲሳይል 9 ድረስ ልንፈልግ እንችላለን። የአይ ቫልዩ በፈለግን ቦታ ማስገባት ነው። is equal to lower class boundary of the decile class plus class width over frequency of the decile class ብራኬትን ከፍትና I times n over 10 ይሆንና minus cumulative frequency of before the decile class ይሆናል። በፎርሙላችን መሰረት መተካት ነው፣ ምንም የተለየ ነገር የለውም። percentile are measures that divided the frequency of distribution into 100 equal parts። percentile የሆነ ግሩፕ ኦፍ ዲስትሪቢዩሽናችን ለ100 እኩል ሲካፈል ነው። the value of the variable corresponding to this division are denoted by p1 p2 up to p99, often is called first, second, third up to 99 percentile respectively። የምንፈልገው ቫልዩአችን ፐርሰንታይል ሲሆን ከፐርሰንታይል 1 እስከ ፐርሰንታይል 2 እስከ ፐርሰንታይል 99 ድረስ ብቻ ነው የሚሆነው። 100ኛ ፐርሰንታይል አንፈልግም ወይም አይኖርም ማለት ነው። እዚህ ላይ ከ1 እስከ 99 ድረስ ብቻ ነው የምንፈልገው። to find pi I is equal to 1 to up to 99 we count I times n over 100 of the class beginning from the lowest class። ፐርሰንታይል ክላሳችን ለማግኘት በዚህኛው ፎርሙላ ነው አሰራራችንም ፎርሙላችንም። ኳርታይልን ካወቅን ተመሳሳይ ነው ዲሳይል ላይም ፐርሰንታይል ላይም። በዚህ መልኩ ክላሳችን ከለየን በኋላ ለግሩፕ ዳታ ለአንግሩፕ ዳታ ደግሞ አይተማችን ነው የምንለየው። ፎርሙላችን የሚሆነው ፐርሰንታይል አይ ማለት ከ1 እስከ 99 ነው ብለናል። is equal to lower class boundary of the percentile class plus class width over frequency of the percentile class ብራኬትን ከፍትና I times n I ማለት ከ1 እስከ 99 ነው ብለናል። ሲካፈል ለ100 እናደርግና minus cumulative frequency before the percentile class ነው። አሁን ፎርሙላዎቹን ስለነገርኳችሁ አሁን በምሳሌ ግልጽ ላድርግላችሁ። በመጀመሪያ ግን ለአንግሩፕ ዳታ ወይም ዲስክሪት ለሆኑ ላሳያችሁና ለኮንቲኒዩስ ደግሞ እቀጥላለሁ በዛው። ቴስት ስኮር ኦፍ 12 ስቱደንት given as follow calculated quartile 2 decile 7 8 percentile 16። ዳታዎቻችን እነዚህ ናቸው። አሬንጅ ተደርገው አይደለም የተቀመጡት እዚህ ጋር ሁሉንም። ሶኛ በመጀመሪያ ምን እናደርጋለን? ፈርስት አሬንጅ ዘ ሪዛልት ኢንክሪዚንግ ኦርደር፣ ከትንሽ ወደ ትልቅ አሬንጅ እናደርጋቸዋለን። ዘን አሁን ለአንግሩፕ ዳታ ፎርሙላችን ይሄ ነው። I times n over 4 I ማለት የምንፈልገው ኳርታይል ነው ስንት እንደሆነ ማለት ነው። አሁን እዚህኛው ላይ I2 ነው የሚሆነው። ስለዚህ በፎርሙላችን መሰረት 2 ሲባዛ በዳታዎቻችን አጠቃላይ 12 ናቸው ኤናችን ማለት ነው።
2 ሲባዛ በ12 ሲካፈል ለ4 ነው የሚሆነው። 24 ሲካፈል ለ4 6 ይመጣል። ስለዚህ አሁን ስድስተኛ አይተማችን ነው ማለት ነው። እዚህ ጋር ስድስተኛ ኳርታይልቱ ስድስተኛ አይተማችን ነው የሚሆነው። ኦር ኳርታይልቱ ማለት ሚዲያን ማለት ነው። እዚህ ጋር ካለው ከላይ ቫልዩዎችን እያየን በኦርደር ስላስቀመጥናቸው ስድስተኛ ቫልዩአችን 75 ነው። በቀጣይ ደግሞ ዲሳይል 7 ስቴፖቹ ተመሳሳይ ናቸው። በመጀመሪያ አሬንጅ እናደርጋለን ያ ኢንክሪዚንግ ኦርደር ዘንድ በፎርሙላችን መሰረት መተካት ነው። i = 7 ነው። ኤናችን ደግሞ 12 ነው። 7 ሲባዛ በ12 ሲካፈል ለ10 ይሆናል። ምክንያቱም ዲሳይል ለ10 እኩል ስለሆነ የሚካፈለው ኳርታይል ላይ ይሄችኛው 10 የነበረበት ቦታ ላይ 4 ነበር የነበረው። ዲሳይል ላይ ሲሆን 10 ይሆናል ማለት ነው። 7 ሲባዛ በ12 84 ነው። 84 ሲካፈል ለ10 8.4ኛ አይተም ይሆናል ማለት ነው። 8.4ኛ ተርም ማለት 8ኛ ተርም ሲደመር 9ኛ ተርም ሲካፈል ለ2 ነው የሚሆነው አንግሩፕ ዳታ ላይ። ኳርታይል ላይም እንደዚህ ነው። አሁን ለምሳሌ ቅድም ስድስተኛ ቫልዩአችን ስለመጣ ነው እንጂ እንደዚህ አሁን ወጣ ያለ 8 ነጥብ ምናምን ከመጣ በዚህ መልኩ ነው የምንሰራው። 8ኛ ተርም ማለት 80 ማለት ነው። 9ኛ ተርም ደግሞ 85 ነው። ስለዚህ 80 ሲደመር 85 ሲካፈል ለ2 ማለት 82.5 ይመጣል። 82.5 ማለት ዲሳይል 7 ማለት ነው። በቀጣይ ደግሞ ፐርሰንታይል 16 ነው የምንሰራው። አሬንጅ ተደርገዋል። አያችን 60 ነው። ኤን 12 ነው። 60 ሲባዛ በ12 ሲካፈል ለ100 ነው የሚሆነው። 720 ሲካፈል ለ100 7.2ኛ ተርም ነው። ልክ እንደ ቀድሙ 7ኛ ተርም ሲደመር 8ኛ ተርም እናደርግና ሲካፈል ለ2 ይሆናል። 7ኛ ተርማችን 79 ነው። 8ኛ ተርማችን ደግሞ 80 ነው። 79 ሲደመር 80 ሲካፈል ለ2 79.5 ነው። ፐርሰንታይል 16 ማለት ነው። አሁን ያየናቸው ለአንግሩፕድ ኦር ለዲስክሬት ነበር። ይሄ ደግሞ ለግሩፕድ ኦር ኮንቲኒየስ ለሆኑ ዳታዎቻችን ሲሆን ደግሞ በግሩፕድ ነው የምንሰራው። የግሩፕድ ኤግዛምፕላችን ደግሞ considering the following distribution calculate quartile 3 decile 7 and percentile 19 ግሩፕድ ነው ቫልዩአችን በግሩፕ ተቀምጠዋል። እዚህ ጋር ክላሳችን አለ። ከጎን ፍሪኩዌንሲ አለ። አሰራሩ ፍሪኩዌንሲው ከላይ እየደመሩ መሄድ ነው። መጀመሪያ 17 ነው። ከዛ 17 ሲደመር 29 46 እያልን እስከ መጨረሻ ድረስ እስከ 493 ድረስ እየደመርን መውረድ ነው እስከታች። ሶስተኛው ኳርታይላችን ያለበት ክላስ መጀመሪያ እንለየዋለን። i times n over 4 ነው ለኳርታይል። አያችን 3 ነው። 3 ሲባዛ በኤናችን 493 ነው። 3 ሲባዛ በ493 ሲካፈል ለ4 ነው። እንደዚህ ስናደርግ 369.75 ነው የሚሆነው። ይሄኛው ደግሞ ከ200 እስከ 210 ባለው ሬንጅ ውስጥ ነው የሚካተተው። ይሄ ቫልዩአችን ለዛን ኮሙሌቲቭ ፍሪኩዌንሲያችን ባለበት ቦታ ላይ እንወስደዋለን። ስለዚህ ክላሳችን አግኝተናል ማለት ነው። ሎወር ክላስ ባውንደሪ ኦፍ ዘ ኳርታይል ክላስ 200 ነው። ኤናችን 493 ነው። ክላስ ዊድዝ 10 ነው። ኮሙሌቲቭ ፍሪኩዌንሲ ቢፎር ዘ ኳርታይል ክላስ 351 ነው። ፍሪኩዌንሲ ኦፍ ዘ ኳርታይል ክላስ ደግሞ 49 ነው። አሁን በቃ መተካት ነው ብቻ። 200 ሲደመር 10 ኦቨር 49 ብራኬትን ከፍትና 369.75 ሲቀነስ 351 ይሆናል። 203.85 ይመጣል ማለት ነው ኳርታይል 3። በመቀጠል ዲሳይል 7 ነው የምንሰራው። ፈርስት ዲተርማይን እናደርጋለን ክላሳችን። ሰባተኛ ዲሳይል የትኛው ክላስ ውስጥ እንደሚገኝ in over 10 ነው። አያችን 7 ነው። ኤናችን 493 ነው። 7 ሲባዛ በ493 ሲካፈል ለ10 ማለት 345.1 ነው። ይሄኛውን ከ190 እስከ 200 ባለው ሬንጅ ውስጥ ነው ሰባተኛ ዲሳይላችን።
ሎወር ክላስ ባውንደሪ ኦፍ ዘ ዲሳይል ክላስ 190 ነው። ኤን 493 ነው። ክላስ ዊድዛችን 10 ነው። ኮሙሌቲቭ ፍሪኩዌንሲ ቢፎር ዘ ዲሳይል ክላስ 244 ነው። ፍሪኩዌንሲ ኦፍ ዘ ዲሳይል ክላስ 107 ነው። ስለዚህ በፎርሙላችን መሰረት ስንተካው 190 ሲደመር 10/107ኛ ቀነፍን ከፍትና 345.1 ሲቀነስ 244 ይሆናል። ከዛ 199.45 ነው ማለት ነው ዲሳይል 7ታችን። በመጨረሻም ፐርሰንታይል 90 እንሰራለን። እንደተለመደው ፐርሰንታይል 9ኛ የትኛው ክላሳችን ላይ እንደሚገኝ ዲተርማይን እናደርጋለን። አይ ታይምስ ኤን ኦቨር 100 ነው። አያችን 90 ነው። ኤን 493 ነው። ስለዚህ 90 ሲባዛ በ493 ሲካፈል ለ100 እናደርጋለን። 443.7 ይመጣል። ይሄኛውን ከ220 እስከ 230 ላይ ባለው ነው የሚገኘው 90ኛ ፐርሰንታይላችን። ስለዚህ አሁን ጊቭን እናወጣለን። ሎወር ክላስ ባውንደሪ ኦፍ ፐርሰንታይላችን 220 ነው። ኤን አይቀየርም 493 ነው። ክላስ ዊድዝ 10 ነው። ኮሙሌቲቭ ፍሪኩዌንሲ ቢፎር ዘ ፐርሰንታይል 434 ነው። ፍሪኩዌንሲ ኦፍ ዘ ፐርሰንታይል ክላስ 31 ነው። ሶ እንተካለን። 220 ሲደመር 10/31 እናደርግና 443.7 ሲቀነስ 434 ይሆናል። ከዛ 223.13 ይመጣል። ፐርሰንታይል 9ኛችን ማለት ነው። ሶ ምሳሌያችንም ጨርሰናል። ቻፕተሩንም አጠናቀናል። ቻፕተር 3 ይሄንን ይመስል ነበር። በቀጣይ ቻፕተር 4 ሙሉን እስከነ ማብራሪያ ይዤላችሁ እመጣለሁ። ፕሊስ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የምመልስ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ